ቆስሎ ደም በጣም ይፈሰኝ ነበር እና አንዳንድ ጊዜ ለማገልገል ስቆም በሱሪው ሳይቀር ደም ይፈስ ነበረ። ልክ ፕሌኑ ብድግ ብሎ ገና ሲወጣ አሞራ ገባበት ፕሌኑ ክንፉ ላይ። ቸርቹዬ ስመጣ የነበረውን እቃ በሙሉ ሸጣ ፍራሽ መሬት ላይ አንጥፋ ጠበቀችኝ። የጨውን ውሃ ቀጥታ ከቧንቧ ቀዳውና አቀዝቅዞ ሰጠን ማለት ነው። ልክ እኔ ያንን ውሃ ስጠጣ አንጀቴ ነካኝ። ወንጌል ነፍስህን ሁሉ የምትሸጥበት ነው። አንዳንድ ከተማ ስንሄድ መሄዳችንን እንጂ መመለሳችንን እርግጠኛ ማንሆንባቸው ከተሞች አሉ። ደም ስለሚፈሳቸው አንሶላ ላይ አስተኝቻቸው ሙቀቱ ቁስላቸውንና ገላቸውን አድርቆት ያድራል እና ጠዋት አንሶላውን ከገላቸው ላይ ለማስነሳት መሀረብ ውሃ እያስነካው በብዙ ትግል ነበር የሚነሱት። በጫት መኪና በማይመች መኪና በጭነት መኪና ተጭነን በጣም ብዙ ቀኑ ሙሉ ፀሐይ መጥቶን ወደዛ ካምፕ እንሄድ ነበር። አሁን ለናንተ ያቀረብኳቸው 2 ብርጭቆዎች ናቸው አሁን ቤታችን ያሉት ማለት ነው። ከጅቡቲ ስትመለስ እንግዲህ ስትሄድ ያለህን አለኝ የምትለውን ንብረት ሁሉ ሽጠህ ለሰዎች ሰጥተህ በትነህ ነው የወጣኸውና ስትመለስ ደግሞ እንግዲህ አሁን ያገኘን ባዶ ቤት ውስጥ ነው። እንደውም አንዳንዶቹ እንዴት እንደመጡ ራስ ተናገራለህ ለኔ እንደነገርከኝና አሁን ያለህበትን ሁኔታ ለተመልካቾች ብትገልጽላቸው። እግዚአብሔር ይባረክ። እንግዲህ እግዚአብሔር ይመስገን። ያው ቅድም እንዳጫወትኩ ጅቡቲ ስንሄድ በቤተ ክርስቲያን ቅዱሳን ከሰጡን ገንዘብ በተጨማሪ እኛ ደግሞ የነበረንን ገንዘብ በሙሉ ገንዘብ ወደ ገንዘብ ልንለውጠው የሚገባውን እቃዎቻችንን በሙሉ ሸጠን ሄድ ነው። እኔ እንደውም ቀድሜ ለመሸጥ እንዴት ነው አሁን ለባለቤቴ እንዴት ብላት ነው እያልኩ በማስብበት ሰዓት ውዷ ባለቤቴ ማርያም ደግሞ በጣም ከኔ በላይ ለወንጌል የተሰጠች በጣም ለወንጌል የሚቃጠል ልብ ያላት በጣም ድንቅ ባለቤቴ ናት እና እሷ ነበረች አንድ ቀን በአጋጣሚ ቸርቹዬ ስመጣ ቤቱን በሙሉ የነበረውን እቃ በሙሉ ሸጣ ፍራሽ መሬት ላይ አንጥፋ ጠበቀችኝና እኔ በጣም ነበር እንትን ያልኩት። እኔ ሳልነግራት ሳንል እሷ ቀድማ ይሄንን እርምጃ በመውሰዷ እግዚአብሔር ይመስገን። በዚህ አጋጣሚ ከመዳኔ ቀጥሎ እግዚአብሔር ስለሸለመኝ ድንቅ ሚስት ማርያም መቼም ቢሆን እግዚአብሔርን አመሰግናለሁ። በጣም የተሰጠች ናት እና ጠየኳት። ምንድነው አልኳት። አይ በቃ እኛ ጅቡቲ ስለምንሄድ ድሬዳዋም ከኔ ጋር ሄዳለች። ምስራቅ ኢትዮጵያ እስከ ጅጅጋ፣ ሐረር ብዙ ከተሞች አብራኝ ስለዘመተች በወንጌል እዛ ታይ ነበረ። መሬት ነው ፍራሽ ተፈርሾ ምናምን ነው እና ያው እኛ ጅቡቲ ስንሄድ እንደዛ ነው የምናደርገው። ስለዚህ እቃው በሙሉ ተሽጦ አሁን ከወዲሁ ሳንሄድ በፊት ይህንን ነገር መለማመድ አለብን አለች እና በር ላይ ነበር ጫማ አውልቄ እንድገባ የጠየቀችኝና ያው እግዚአብሔር ይመስገን ገና ከመሄዳችን 2 ወር በፊት መሬት ነበር የምንተኛው። ሶፋችን ሁሉም ነገር አለን የምንለው ነገር በሙሉ ሸጠን ነበር የሄድነው። እግዚአብሔር ይመስገን። እንግዲህ ቅድም እንደነገርኩ ወንጌል ነፍስህን ሁሉ የምትሸጥበት ነው። አንዳንድ ከተማ ስንሄድ መሄዳችንን እንጂ መመለሳችንን እርግጠኛ ማንሆንባቸው ከተሞች አሉ። ቅድም እንደነገርኩ ሪሞት የሆኑ ከተሞች ስለሆኑ እና ከስራት ያለፈ ነፍስ እንኳን መስጠት ቢያጋጥም ብለን የምንሄድበት ሁኔታ አለ። በዚህ አጋጣሚ ወደ ጌታ ሄደ ጓደኛ አለኝ። ረጅም ዘመን አብሮኝ ያገለገለ በመስዋዕትነት የሄደ እስጢፋኖስ የሚባል የእግዚአብሔር ሰው በመስዋዕትነት ነው ወደ ጌታ ሄደው እና ስንሄድ ነው እንጂ ስንመለስ እርግጠኛ ነን እና ነፍስህን ሁሉ የሚያሸጥ ነው ወንጌል። ጌታችን ኢየሱስም የራሱን እንኳን ነፍስ ያልተወ ለእኔ ሊሆን አይገባም ብሏል። ይሄ ነው የወንጌል ትልቅ ደፋር የሚያደርግ አቅም የሚሰጥ ይሄ ነው። ስለዚህ የራሳችንን ነፍስ እንኳን ሳይቀር የምንሰጥበት ነገር ስለነበረ ያለንን ነገር ሸጠን በመሄድ በጣም ደስተኞች ነበር፣ እጅግ ደስተኞች ነበር። ያው ከመጣንም በኋላ እግዚአብሔር ይመስገን ከመጣውም በኋላ እንኳን በአሁን ሰዓት አሁን ይህንን
ቀረጻ እያደረግን ባለ ጊዜ ውስጥ 14 ሰዎችን አስተምሬ አጥምቄያለሁ። እንግዲህ ከመጣው አመት ከምናምን ነው እና ግን ምንም ልጆቼም ከፍቷቸው አያውቁም። መሬት ሲተኙ እኛ ከፍቶን አያውቅም። እንደውም አንድ ወንድማችን ነው ይችን ሶፋ በመንገድ ላይ አግኝቶኝ እንዲህ አይነት የስራ የሚሰራ ልጅ ስለነበረ አገኘኝና ይህንን ታሪክ ያቅ ስለነበረ ሸጠን መሄዳችንን ይችን ሶፋ እንደ ስጦታ ተሸክሞልን ይዞ መጣና አንዷን ሶፋ ይችን ማለት ነው እና እግዚአብሔር ይባርከው። በዚህ አጋጣሚ ባርከዋለሁ። ይዞልን መጣ እና ያው እየኖርን ነው እና ደግሞ ትልቁ ነገር ምንድነው? ወንጌል ሁሉንም ነገር ነው የሚያስለምደን። ለምሳሌ አሁን ሞላሌ የሚባል አገር ሄድኩ ስል በጣም አደገኛ ብርድ ያለበት አገር ነበር። በጣም ከባድ ቅዝቃዜ ያየሁት እኔ በዚህ በደብረ ብርሃን መስመር ሞላሌ የሚባል ከተማ ነው። ከፍተኛ ሙቀት እስከ 53 አንዳንዴም ከ53 የሚያልፍ ደግሞ ሙቀት ጅቡቲ አይቻለሁ። ስለዚህ ወንጌል በባህሪው ሙቀትን ያስለምድሃል፣ ብርድን ያስለምድሃል፣ ማግኘትን ያሳያል። አንዳንድ ጊዜ ማጣትንም ታያለ። ምክንያቱም ብዙ ከተሞች ስንሄድ በወንጌል ተልእኮ ስንሄድ የትራንስፖርት የመጀመሪያውን ሂሳብ ብቻ ነው ካገኘን የምንሄደው፣ መመለሻችንን ሳኒስ ነው የምንሄደው እና እግዚአብሔር እዛ ያው ወንጌል መቼም አያሳፍርም። ስለዚህ እግዚአብሔር የተሰጡ ሰዎች አሉት በየከተማው ትራንስፖርት ይሆናቸዋል፣ ቀዝቃዛ ውሃ ጠጡ እያሉ ይሰጡናል። እና ወንጌል መሸጥም አለበት፣ መግዛት ብቻ ሳይሆን መሸጥም አለበት። ይሄ ደግሞ ሐዋርያት ሥራ ላይ ብላክ ኤንድ ዋይት የተጻፈ ነው እና በእኛም ዘመን ወንጌል ሊያሸጥ ሁሉ ይችላል ብዬ እኔ አምናለሁ እና ከመጣም በኋላ ምንም አልከፋንም። አሁን ለእናንተ ያቀረብኳቸው 2 ብርጭቆዎች ናቸው አሁን ቤታችን ያሉት ማለት ነው እና ይሄ ደግሞ ቀስ እያለ የምንለው ነገር ስለሆነ ለወንጌል ብለን ያደረግነው ነገር ስለሆነ አሁን አንተ ባትጠይቀኝ ላወራውም የምችለው ነገር አይደለም። ምክንያቱም አባቶቻችን ነፍስ ከፍለዋል። በእኛ አገር በቀደመው ቸርች ስደት ውስጥ በነበረችበት ጊዜ ነፍሳቸውን ሰጥተዋል፣ ደማቸውን ሰጥተዋል፣ ታስረዋል፣ ተንገላተዋል፣ ተሰቃይተዋል እና እነሱ ካደረጉት ነገር ጋር ሳይ እኔ ገና አሁን እንደምጀምር ነው የማስበው። እኔ ብዙ ጊዜ እንደው ዛሬ አሁን መጥተህ እንደዚህ አይነት ነገር ትጠይቀኛለህ ብዬ አስቤ አላቅም። ለምን ብዙ ጊዜ በአንተ በሰርፕራይዝ ፕሮግራም ላይ ብዙ ጊዜ አገልግለው በየገጠሩ በየከተማው በፀሐዩ በምኑ በስራት በመንገላታት ያገለገሉ ሰዎች ሲቀርቡ እኔም የማስበው ሆፕ የማደርገው እኔም አንድ ቀን እኔ ያገለገልኩትን አገልግሎት እንትን ሪከርድ የሚያደርግ የሆነ ትውልድ አለ ማለት ነው። አገልግሎታችን ተደፍኖ አይቀርም። ቢኮዝ ኢየሱስ ምን ብሏል? በምድር 100 እጥፍ ብሏል። እነዚህ ሰዎች በህይወት እያሉ ወንጌላውያን ፓስተሮችን አንተ ሰርፕራይዝ ታደርጋቸው በእውነት በእንባ ነው እኔ የምሰማው። መቼም ቢሆን አምልጦን አያውቅም ያንተ ፕሮግራም። ለምን በእንባ ነው የምናየው። ለምን እነዚህ ሰዎች በምድር እንኳን በህይወት እያሉ የሚያስባቸው ሰዎች ስናገኝ እጅግ በጣም ታላቅ ነገር ነው። በሁለተኛ ነገሥት ምዕራፍ 4 ላይ ያለች ሴት መበለት ናት። ባሏ የእግዚአብሔር ባሪያ ነበር፣ አገልግሏል፣ ልጆች ነበሯት። ባሏ ደግሞ በዕዳ ነበረበት። ጳውሎስ ለማን ነው ዕዳውን እንደ ከፈለ በህይወት እያለ የሚከፍልለት ሰው አልነበረም። ስለዚህ በዕዳ ተይዞባን ነበር። ስለዚህ ያቺ ሴት በኋላ እግዚአብሔር ልጆቿ ደግሞ ሳይሞቱ በህይወት እያሉ ልጆቿ ደግሞ ባሏ እንዳለፈ ልጆቿ ሳያልፉ ሪኮግናይዝ የሚያረጋት እግዚአብሔርም ከሰማይ አሰባት፣ ሰዎችም ከምድር አሰቧት እና ሰው በህይወት እያለ ሲጠየቅ እኔ አሁን እንዴት አይነት ደስታ እንደሚሰማኝ ዳኒ በእውነት ነው የምልህ። የሚያውቁ ወገኖች አሉ አብረውኝ በብዙ አገልግሎቴን የሚያውቁ በመላው ዓለም እንዳሉ በኢትዮጵያም ውስጥ እንዳሉ አውቃለሁ። በጣም ነው ብጽዕና የሚሰማኝ። ለምን ሰው በህይወት እያለ ከመቃብር በላይ ሆኖ በእርግጥ ጌታችን ኢየሱስ ክርስቶስ በህይወት በነበረ ጊዜ በአገልግሎቱ 8 ሴቶች ያገለግሉት እንደነበረ ሉቃስ 8 ላይ ተጽፏል። በህይወት ያገለግል ነበር ጌታ። ካለፈም በኋላ በስጋም ሞት እንኳን በገጠመው ጊዜ አንድ ሰው ነው ዮሴፍ የሚባል ሰው ተነስቶ ነው የእሱን መቃብር ወጪ እኔ ከቨር አደርጋለሁ ብሎ
ዩሲ አሁን እንዳንተ ያለ ሰው እየተነሳ ነው ማለት ነው። ኢትዮጵያ ውስጥ አገልጋዮች በህይወት እያሉ ሪኮግናይዝ የሚያደርግ ምን ጎለዋል፣ ምን አጣ የሚሉ ያለማጋነን ለመናገር እኔ በተለያየ ችግር ውስጥ ሆነው ያለ ጊዜያቸው ወደ ጌታ ሄዱ ወንጌላዊ ወጣት ጓደኞች አውቃለሁ። አሁን ታሪኩን እዚህ ጋር መናገር አያስፈልግም። ግን በህይወት እያለ ሰው እንዲህ ሲጠየቅ እጅግ በጣም 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 ትልቅ ነገር ነው። እኛ የጎደለን ነገር እንግዲህ ይሄ ጎሎናል እናለን። ያው አንተ አለ ቤት ውስጥ ያው ምስክር ነህ እና በጎደለን ነገር ከፍቶን አያውቅም። እጅግ ለወንጌል ብለን ለኢየሱስ ለምንወደው ጌታ ብለን ያደረግነው ስለሆነ ያው የምታየው ነገር ነው ያለው ነገር። እንግዲህ ፓስተር ያው አንተው እንዳልከው የሚታይ ነገር ነው። በቤት ውስጥ ያሉትን ነገሮችን የማይቻለው እና ያው አንድ ነጠላ ሶፋ አይቻለው። እግዚአብሔር ይባርካቸው አንዳንድ ቅዱሳኖች አንተ አመስግነ የነገርከኝ ሰዎች ያው መሬት ላይ አንጠፎ ከመተኛት ነፃ ያወጡ ደግሞ አሉ እነ ፓስተር መኮንን እና እግዚአብሔር ይባርካቸው። እንዲሁም ቴሌቪዥን ደግሞ መጥቶልሃል ጌታ ይባረክና ነገር ግን አሁንም ስናየው ቤቱ ያው ክፍት ነው እና እንግዲህ ዛሬ እኛ በምንድነው ይሄን ቤተሰብ መጎብኘት አለብን ብለን ስናስብ እዚህ ብዙ ሰው ይመጣል። እንግዲህ ቀደም እንኳን እኛ ከመግባታችን በፊት ሰው መጥቶ ተፈውሶ ነው የወጣውና አንተ ጋር ይመጣሉ፣ ሊያማክሩ ይመጣሉ፣ ለጸሎት ይመጣሉ፣ ለብዙ ነገር ሰዎች ይመጣሉና እንደው ቤቱን ከቻለልን ብለን ስጦታ ይዘን መተናል እና እንግዲህ አንተ አላየኸውም። ሜሪ ግን አሁን ዘግይታ ስለመጣች ቃኝታው ነው የገባችው እና ስጦታ ይዘን መተናል። እስቲ ወተን አንድ ላይ እንየው ከማስገባታችን በፊት እዛው እንየውና ስጦታችንን ከዛ መተን ደግሞ እንጨርሳለን። ከማስገባታችን በፊት ብናየው አይሻልም? እንግዲህ ፓስተር ያው በስጦታ መልክ ይዘን የመጣነው ዕቃ እዚህ አለ። ያው አንድ ፍሪጅ እና ሶፋ ዘመተናል። ሜሪ ያው እና እንግዲህ ከመሸ አሁን ከአስተካክለን ከማድረስ ይልቅ ምን እናረጋለን? አሁን የጀመርነውን እንጨርስና መጨረሻ ላይ ማስገባት የተሻለ ነው። ስለዚህ እንግዲህ ይህንን በሰርፕራይዝ መልክ አበርክተናል ላለው ቤት በሚበቃ መልኩ ለማድረግ ነው። ይሄ የእናንተን አገልግሎት ጸጋችሁ ቢመጥን አይደለም፣ ግን ፍቅራችንን አክብሮታችንን ለመግለጽ አሁን እያገለገላችሁ ያላችሁት ነገር ነገ ደግሞ ያው በሰማይ ታላቅ ብድራት እንዳላችሁ እናውቃለን። በምድርም ደግሞ እግዚአብሔር ትልልቅ ሪዋርዶችን ትልልቅ ሽልማቶችን ከዚህ በላይ ሰርፕራይዝ እንደሚያደርጋችሁን ያምናለሁ። ጌታ ያስደንቃችኋል። ጌታ አብዝቶ ይባርካችሁ። እንግዲህ ተመልካቾቻችን ጥቂት ቆይታ እናደርጋለን። ውስጥ ገብተን መልካም ቆይታ ተከታተሉት። እንግዲህ ተመልካቾቻችን ያው እንደተመለከታችሁት የእቃ የሰርፕራይዝ ስጦታችንን ደጅ አስቀምጠናል። ግን ፓስተር እንደው የተሰማህ ነገር ካለ እሱን ተናገርና ወደሚቀጥለው እንሂድ። እሺ ዳንዬ፣ እንግዲህ ምን ማለት እንዳለብኝ አላውቅም፣ ግን በጣም የተለየ ስሜት ነው የተሰማኝ በእውነት በእግዚአብሔር ፊት። በጣም ነው ደስ ያለን፣ እጅግ ነው ደስ ያለን እና በጣም ተነክቻለሁ፣ ተገርሜያለሁ። ምክንያቱም ሁልጊዜ ስጦታ የሚያሳየን አንድ ነገር አለ። ስጦታው ራሱ የሚያሳየን ነገር አለ፣ ሰጪውን ያሳየናል። እግዚአብሔር አብ አባታችን ልጁን ሲሰጠን በልጁ በኩል አብን አየን። አብን ያየው አንድ ሰው እንኳን አልነበረም፣ ግን በልጁ በኩል አብን አየን እና ዛሬ በዚህ ስጦታ ውስጥ እናንተን አየው።
ቅዱሳንን አየው። እናንተን ብቻ ሳይሆን እንደኔ ደግሞ በጽናት የእግዚአብሔርን ወንጌል የወንጌልን ተልእኮ ይዘው በተለያዩ ስፍራ እስከ ዛሬም ድረስ እየተጋደሉ ያሉ ብዙ ወንጌላውያን ብዙ አገልጋዮችንም አየው። ብዙ ጊዜ በአንተ አገልግሎት ሳይ በጣም ደስ ይለኝ ነበር። እንደዚህ አልጠበቅኩም። በእውነት በጣም ነው ልቤ የተነካው እና ይሄ ደግሞ ለመጀመሪያ ጊዜ አይደለም። ዛሬ ዳኒ ስጦታ ስትሰጠኝ ምናልባት ረስተው ካልሆነ በስተቀር የዛሬ 6 ወይ 7 ዓመት አካባቢ አዲስ አበባ ውስጥ የተለያየ አጥቢያ ቤተ ክርስቲያናት ውስጥ የምናገለግል ወንጌላውያን ፓስተሮች፣ እህቶች፣ ወንድሞች በጎዳና ላይ ወንጌል የምንሰብክ ብዙ ቅዱሳንን ሰብስበ ቢያንስ በቁጥር ወደ 500 የሚሆኑ ቅዱሳንን ጠርተ የጫማ ስጦታ ሰጥተን ነበር። ታስታውሳለህ ዳንኤል? ጫማ እና እንደውም ራሱ ጫማው ራሱ በጣም ለወንጌል ስራ በጣም የሚመች ስትሮንግ ጫማ ለልጆቻችን፣ ለባለቤቴም፣ ለትዳር አጋሮቻችን፣ ለብዙ እህቶች እንደውም አንተ የዛ ጊዜ 3 ሰው ከአንተ ጋር 4 ሆናችሁ ነው ብለህ እኔ አስታውሳለሁ። ከቸርቻችን 11 ሰው ዳኒ ደግ ነው ይሰጣችኋል ተመዝገቡ እያንጥቼ 11ችንም የወሰድንበትን ጊዜ አስታውሳለሁ። በጣም ረጅም ዓመት ነው የተጠቀምንበት ያን ጫማ በእውነት በጣም እና ይሄ ዛሬ የመጀመሪያ ጊዜ አይደለም። በጥቂቱ እንኳን በነበረህ ጊዜ በህመሜም ጊዜ መተህ ትጸልይልኝ እንደነበር አስታውሳለሁ የዛሬ 21-22 ዓመት። ከዛም በኋላ በዚህ አገልግሎት ውስጥ ሆነ ደግሞ እንደዚህ አይነት ቸርነቶች ታደርግልኝ ነበረ እና በተለይ ዛሬ እኔ በጭራሽ በእውነት እንደዚህ አልጠበቅኩም። እንደው ስትመጡ ደስ ያለኝ ነገር ምንድን ነው? ወንጌልን እኔም በመሰክር የክርስቶስን አዳኝነት ዛሬም ደግሞ የተቀበልነው እሳት እንዳልበረደ ዛሬም ትኩስ እንደሆነ ዛሬም መሄድ እንዳለብን እንደማምን ነበር እና አሁን ደግሞ ካሳያችሁን ቸርነትና ከጎናችን ከመቆማችሁ የተነሳ በእውነት ነው የምልህ ዳኒ፣ በሌላ ጊዜ በትልልቅ ምስክርነት እንደምንገናኝ አምናለሁ። ገና ሪፍሬሽ እንደመሆን እንደ አዲስ አሁንም ወንጌልን መስራት ዋጋው በሰማይ ብቻ አይደለም። በሰማይ ዋጋ እንዳለው ምንም ጥርጥር የለም፣ ሁላችንም እናውቃለን፣ የተጻፈ እውነት ነው። ግን በምድርም ቢሆን ወንጌል ዋጋ እንዳለው ዛሬ ባይኔ አየውኝና ከልቤ በጣም አመሰግናለሁ። በዚህ አጋጣሚ ጅቡቲ በነበርን ጊዜ የወንድማችን ዳኒን ሰርፕራይዝ አገልግሎት በጋራ ሆነን የቸርች ሰዎች በሙሉ ተሰባስበን ነበር የምናየው። በጣም አስደናቂ ነበር። ያንተን ፕሮግራም በዚህ አጋጣሚ የሚወዱ የሚያዩ በጣም ብዙ ቅዱሳኖች አሉ እና በእውነት በዚህ አጋጣሚ ይህንን አገልግሎት እየረዳችሁ ለዳኒ እጅ እየሆናችሁ እግር እየሆናችሁ ካሜራ እየሆናችሁ ያላችሁ ሰዎች ገንዘብ እየሆናችሁ ያላችሁ በመላው ዓለም ሆናችሁ ይህንን አገልግሎት እየደገፋችሁ ያላችሁ ቅዱሳን ወገኖች በሙሉ እግዚአብሔር የዘራችሁትን ዘር በብዙ እጥፍ አድርጎ እንደሚያሳጭዳችሁን እርግጠኛ ሆኜ እነግራችኋለሁ። የእግዚአብሔር ቃል በገላትያ 6 እንደሚናገር ሰው የዘራውን ያንን ያጭዳልና ኢየሱስን ደግማችሁ ሳላችሁብን ማለት ነው። በፊት ለፊታችን ላይ በፍቅር አሳያችሁን። ስለዚህ በዚህ አገልግሎት በርቱ። በመላው ዓለም በአውስትራሊያ፣ በአውሮፓ፣ በደቡብ አፍሪካ፣ በአፍሪካ ውስጥ፣ በአረብ ሀገር በተለያየ ቦታው ናችሁ፣ በአሜሪካው ናችሁ እንደዚህ ያሉ ቅዱሳን እኔ ገና እንዳገለገልኩ አይሰማኝም። አሁን ከዚህ በኋላ ብዙ ነገር ለአገልግሎት እንደምወጣ አምናለሁ። ግን ዛሬ ከልቤ በእውነት ሰርፕራይዝ ሆኛለሁ። በጣም ተነክቻለሁ እና እግዚአብሔር አብዝቶ ይባርካችሁ። ዳኒ አብረውት የምታገለግሉት ከዳኒ ጋር አብራችሁ የምታገለግሉ እህቶች ወንድሞች በሙሉ እግዚአብሔር ትውልዳችሁን ይባርክ። በጣም አብዝቼ ባርካችኋለሁ። እንግዲህ የቸርነት ሁሉ ጌታ የፍቅር ሁሉ ምንጭ እጆቹ ብዙ የሆኑ ማይነጥፍ እጆች ያሉት እግዚአብሔር ደግሞ በብዙ እጆቹን ይዘርጋላችሁ። ከዚህም በላይ አገልግሎታችሁን ያስፋ ይባርክ ብዬ ከልቤ ባርካችኋለሁ። እግዚአብሔር አብዝቶ ይባርካችሁ ላለሁ ዳኒ። አሜን። ፓስተርዬ በጣም ነው የምናመሰግነው። ያው እኔም እስከማቀው ድረስ በጣም እኛን ከጎናችን ቆመው
ከሚያበረታቱን ሰዎች መካከል በጣም ተጠቃሽ ነህ አንተና ብዙ ጊዜ ቃል ካበርትተኛል እግዚአብሔር ይሄንን ነገር ተናግሮኛል ብለህ በጣም ረጅም ጊዜያቶች ላይ አገልግሎታችንን የሚያበረታታ የጌታን ድምጽ ልከልናል አበርትተናልና ጌታ አብዝቶ ይባርክ። ጅቡቲም እያለ ደውል አበርትተኛል። እዚህም መተ በመሃል በመጣ ጊዜ ለኮንፈረንስ ደውለ እዛ ያለው ህዝብ ቅዱሳን እንዴት እንደሚከታተሉ ነግረህናል። በጣም ደስ ብሎኛል። እንግዲህ ደግሞ በመጨረሻ ያው ከመጨረሳችን በፊት ነገ ወይ ከነገ ወዲያ ሊሆን ይችላል ከአዲስ አበባ እንደምትወጣ ሰምቻለሁ። ልጆችህን ይዘህ ነው የምትወጣው። እነሱም እረፍት ላይ ናቸው መሰለኝ። ትምህርት ቤት ተዘግቷል። አሁን ወደ ናዝሬት ለአንድ 3 ቀን 4 ቀን ትንሽ እረፍት ላይ ይዣቸው ለመውጣት ከባለቤቴ ከሜሪ ጋር ተመካክረን ዝግጅት ላይ ያለ። ዋው በጣም ድንቅ ነው። እንግዲህ እኛም ደግሞ ይሄንን እረፍት ምክንያት በማድረግ ደግሞ በደንብ እረፉ፣ ተዝናኑ፣ ጸልዩ፣ አብራችሁ ኢንጆይ አድርጉ በማለት የፍቅር ስጦታ ደግሞ ይዘናል። ለዚህ ለጉዟችሁ የሚሆን ነው። ያመናችሁት ጌታ የጠየቃችሁት ጌታ ሰጥቷችኋል። ይሄን 10,000 ብር ስጦታ ለዚህ ለጉዟችሁ እናበረክታለን። ጌታ ይባርካችሁ። እሺ ዳን እግዚአብሔር አብዝቶ አሜን አብዝቶ ይባርክ። ተባረኩ። አሜን ተባረኩ። እንግዲህ ሌላ ሰርፕራይዝ ነው ይሄ ለኛ እናንተ ያመጣችሁልን ስጦታና እናንተ ራሳችሁ ለኛ ገንዘብ ናችሁ። እንደገና ደግሞ ይሄንን ስጦታ ይዛችሁልን ይሄንን ቼክ ይዛችሁልን ስለመጣችሁ በእውነት ከልቤ አመሰግናለሁ። ምክንያቱም እነዚህ ህፃናት ከኔ ጋር አብረውኝ በበረሃ በፀሐይ በብርድ ከውዷ ባለቤቴ ጋር አብረውኝ የተጋደሉ ናቸው። የእነሱ ፍጻሜ ደግሞ ስለ ወንጌል ነገ እጅግ ታላቅ እንደሆነ አምናለሁ። ትራክት አብረውን የሚሰጡ ልጆቼ ናቸውና ትምህርት ቤት ስለተዘጋ ነበር ናዝሬት ሄደን ጥቂት ጊዜ አሳልፈን እንድንመጣ ይህንን ፕሮግራም ያደረግነው። ዳኒ ከልቤ አሁንም ሌላ ተጨማሪ ሰርፕራይዝ ነው ያረከኝ። እግዚአብሔር እንግዲህ በእውነት እልሃለሁ እንግዲህ ከዚህም በላይ ይህን ሚኒስትሪ እግዚአብሔር በሀብት ይሙላ። በቃ ለመስጠት አስበ ለከሌ ለመስጠት አስበ ይህን ሰው መርዳት አለብን ብለህ የምታጣው ማቴሪያል አይኑር ብዬ ባርካል። የእግዚአብሔር ቸርነት ባንተ ላይ ይከፈት። የሰማይ መስኮቶች ሁሉ ያግዙ። እግዚአብሔር ሰማያትን ከፍቶ ይባርክ። እንግዲህ ልባችን በእናንተ ስራ አርፏል። በዚህ አገልግሎት በሰርፕራይዝ አገልግሎት ልባችን እጅግ አርፏል። ከዚህ በኋላ ደግሞ የምናገለግለው ብዙ ዋጋ በመክፈል ሳይሆን በረፍት ነው የምናገለግለው ማለት ነው። ከዚህ በፊት ነፍሳት ሲድኑ ቁጥር ይዝ ነበረ። ይሄን ያህል ደረስኩ፣ ይሄን ያህል ሰው ወደ ጌታ መጣው እያልኩ። አሁን ግን ቁጥራቸውን ሁሉ መያዝ አቁሜያለሁ። ቢኮዝ በጣም እጅግ ብዙ መንፈሳዊ ልጆችን በመላው ዓለም እግዚአብሔር ሰጥቶኛል። በዚህ አጋጣሚ ወንጌል መስክሬላችሁ ጌታን አግኝታችሁ አገልጋይ ሆናችሁ በተለያየ በትዳር በሀብት ውስጥ ያላችሁ ሰዎች እኔ አውቃለሁ በመላው ዓለም እንዳላችሁ እና ከዚያ አገልግሎት ጋር እንድትቆሙ በጌታ ፍቅር አደራ እላችኋለሁ። እግዚአብሔር አብዝቶ ይባርካችሁ። አሜን። እግዚአብሔር ይባርክ። ፓስተር ቴንኪው። ተባረኩ። አሜን። እንግዲህ ተመልካቾቻችን አሁን የምንገኘው ከፓስተር ሰሌ ባለቤትና ከልጆቿ ጋር ነው። እሷ ደግሞ ፓስተር ሰለሞን በሚያገለግለው አገልግሎት አብራ የምትዘምት በብዙ ከጎኑ የቆመች ጠንካራ የትዳር አጋር ናት። ልጆቹም እንዲሁ ጅቡቲ ድረስ ሄደው እንግዲህ ቅድም ሲነግረን የነበረው ከሙቀቱ የተነሳ ሰውነታቸው እስኪቆስል እሷም እስክትታመም ድረስ ለወንጌል ዋጋ ከፍለው ደግሞ ያ የከፈሉት ዋጋ ፍሬ አፍርቶ ብዙ ነፍሳት ድነው በብዙ ፍሬ በብዙ ፈውስ በብዙ አይነት መጽናናት ቅዱሳን ተለውጠው ሰምተናልና እስቲ ከሷ ጋር ደግሞ ጥቂት ቆይታ እናደርጋለንና እስቲ የምታስታውሻቸው በወንጌል ከጅቡቲው በፊት በነበረው ጉዞ ላይ የምታስታውሽው ይሄ በህይወት ያረሰውም ይሄ እግዚአብሔር የሰጠን ፍሬ ነው የምትይውን እስቲ ጥቂት ነገር በይን። እኔ ያው ከሰሌ ጋር ከተገናኘንበት ጊዜ ጀምሮ እሱ በጣም ወንጌል ጎዳና ላይ ሲሰራ ነበር ማቀውና ከዛ
አንድ ላይ ወደ ትዳር አንድ ላይ ከተጣመርን በኋላ በትዳር ደግሞ ያው አብረን በጣም ብዙ ከተማ እንዘምት ነበርና በጣም ማስታወሰው አንድ ጊዜ ከድሬዳዋ ከአዲስ አበባ ተነስተን ከድሬዳዋ ጂጂጋ ምናምን እስከ ቁልቢ ድረስ ሄደን ነበርና ሄኖክን ለመጀመሪያ ጊዜ እርጉዝ ነበርኩኝና ያኔ ደግሞ መንገዱ አልተሰራም በኮረኮንች በጣም አስቸጋሪ በሆነ መንገድ ነበር መኪና ይዞን የሚሄደው እና በቃ በጣም መኪናው በጣም ያነሳ እንትን ይለኝ ነበር በጣም በቃ አይመችም ነበር መንገዱና አብረውን የሄዱ ቲሞች ነበሩ 12 ልጆችን ነበር ይዞ የዘመተው እሱ ከኔ ጋር እና በቃ አረ ዛሬ የሜሪ ልጅ ወጣ መውጣቱ ነው ምናምን ይላሉ ልጆቹ ማለት ነውና በቃ መጨረሻ ላይ እግዚአብሔር ነው ይሄንን ልጅ የሰጠኝ ምንም ነገር አይሆንም ምክንያቱም ወንጌል ልሰራ ስለሆነ የሚሄደው ይሄ ልጅ ምንም አይሆንም ይያልኩኝ በቃ መልካም ቃል ያወጅኩኝ ወደዛ ከተማ ደረስን ከዛ እስከ ቁልቢ ድረስ በጣም በቃ በአስቸጋሪ ሁኔታ ማለት ነው በጣም ያቅለሸልሸኛል የሚሸተኝ ነገር ሁሉ አይመቸኝም በብዙ ዋጋ መክፈል ግን ያንን አደራዬን ተወጥቼ ከጌታ ጋር ወንጌል ሰርተን በጣም ብዙ ሰው ድኖ በቁልቢ ከተማ 2 እብዶች ናቸው ነፃ የወጡት በቃ ለዘመናት በዛ ምድር ላይ የሚቅበዘበዙ እብዶች ነበሩ እዛ ጎዳና ላይ የሚኖሩና እነሱ በገበያ ላይ በኃይል ወንጌል ቀን ሲሰበካዩ ነፃ ወጣ እሱ ቀን ነፃ ሲወጣ ያዩ በጣም ብዙ ወጣቶች ቁልቢ ሙሉ ወንጌል ውስጥ ነበረ ያረፍነው እዛ ፍራሽ አርገው ለምናምን ነበር ያሳረፉን ቀን ገበያ ላይ ሲሰበክ ያ እብድ ነፃ ሲወጣ ያዩ በጣም ብዙ ወጣቶች ማታ ያረፍንበት መኝታ ቤት ድረስ መተው ጌታን ተቀበሉ እንደውምኛ በቃ አራት ምናምን በርተን አረፍ ብለን ነበርና ሊያሳስሩን ሊደበድቡን የመጡ መስሎን በጣም ፈራንኛ እና ምንድነው ምናምን ስንላቸው ጊዜ አይ ጠዋት ስትሰብኩ እዛ ገበያ ላይ አይተናቸዋልና ጌታን መቀበል እንፈልጋለን አሉ እና በጣም ብዙ ወጣቶች እዛ ያረፍንበት ቁልቢ ሙሉ ወንጌል ውስጥ መተው ጌታን ተቀበሉ እና ይሄንን ድንቅ አይቻለሁ በቃ ማረሳ በቃ በጣም እንጸልይ ነበር ያንን በቃ በምድሪቱ ላይ ያለውን ከርስ እየሰበረን እንጸልይ ነበር እግዚአብሔር ይሄንን ምርኮ አሳልፎ ሰጥቶናል ማረሳው ቁልቢ ከተማ ላይ ጂጂጋም እንደዛ ጌታን ይቀበሉ ነበር በጣም በቃ ደስ ይለኝ ነበር እንደገና ደግሞ ድሬዳዋ ከተማ ውስጥ ራሱ ብዙ አብያተ ክርስቲያናት የተለያየ ሚኒስትሪ የራሳቸውን ፕላንት ያደረጉ ናቸውና እግዚአብሔር ተናግሮ እኛ ወደዛ ምድር ወንጌል ልንሰብክ ስንሄድ እኛ እዚህ ምድር ቁጭ ብለን ለትውልዱ አንድ ቀን ወንጌል ሳንሰብክ እንዴት እናንተ ከአዲስ አበባ መጣችሁ ይሄንን ትውልድ ትደርሳላችሁ ብለው የቤተ ክርስቲያናት መሪዎች ንስሐ ገቡ በዛ ሰዓት በጣም በቃ በጌታ ፊት ንስሐ ገቡ ብዙ የተጣሉ በቃ ቤተ ክርስቲያናት ነበሩ እነሱን ሰሌ በቃ ሰብስቦ አስታረቀ በአንድ ላይ እንዲያመልኩ አደረገ በድሬዳዋም እግዚአብሔር በጣም ብዙ ድንቅ ተአምራት ሰርቷል ከጅቡቲው በፊት ማለት ነው በጣም ድንቅ ነው እስቲ ጅቡቲው ላይ የነበረው ጉዞ በልጆችሽም በአንቺም ላይ በፓስተር ሰሌም ላይ የተከሰቱ ነገሮች አሉና ጅቡቲን እንዴት ነው እስቲ ምትቃኙ ጅቡቲ ያው በጌታ ቀንና በጌታ ሰዓት ነው ይሄድ ነው በጣም በቃ ብዙ ሰዎች አልተቀበሉትም ነበር ያንን ቪዥን ተቀብለንኛ ከፓስተር ሳሚ ጋር በቃ መሄድ አለብን ብለን ወስነን ሳሚንም በዚህ አጋጣሚ ላመሰግነው ፈልጋለሁ ጌታ ይባርከው በጣም ለወንጌል እንድንነሳሳ በቃ በተለይ እኔ ማለት ያው ወንጌል ዋጋ እንደሚያስከፍል አውቃለሁ ግን ያበረታታል በቃ ሰው ለወንጌል መኖር እንዳለበት በጣም በቃ ከባለቤቴ ቀጥሎ ፓስተር ሳሚ ደግሞ አሰልጥኖኛል እና ጥሩ ነገር አለው እሱንም በዚህ አጋጣሚ ላመሰግነው ፈልጋለሁ ቪዥኑን እሱ ተቀብሎ በቃ መሄድ አለባችሁ መዝመት አለባችሁ ሲባል ሰዎችን ያው እንደ ሰው ታማክራለህ ትጸልያለህና ብዙ ሰዎች በፍጹም መሄድ የለብሽም በቃ እነዚህ ልጆች እቺ ብላቴና በጣም ነበር የምታምረው ጻኑና በጣምና እቺን የመሰለች እንቁላል እንዴት እዛ እሳት ውስጥ ትከቻለሽ ይሄ በፍጹም የእግዚአብሔር ፈቃድ ሊሆን አይችልም ይሉኝ ነበርና አይ እኛን ጌታ ተናግሮናል በቃ በዛ ምድር የሚድኑ ነፍሳት ስላሉ እግዚአብሔር ዋጋዬን ይከፍለኛል ምንም አይሆኑም ብዬ በቃ እንደዛ ወስኜ ከቤተሰብም ቢሆን እንደዛ በቃ ወስኜ ነበር የሄድኩትና ጅቡቲ ላይ በቃ ሰሌ ነበር ቀድሞን ሄደው ከዛ በኋላ እሱ ቪዛ ለኛ እንድናገኝ ምናምን ካደረገ በኋላ ልጆቼን ይዤ ሄድኩኝ የሚገርም ነገር በመጀመሪያ ቀን ገና ሄጄ ኤርፖርት ገና ፕሌን ውስጥ ገብተን ልክ ፕሌኑ ብድግ ብሎ ገና ሲወጣ
አሞራ ገባበት ፕሌኑ ክንፉ ላይ በከፍተኛ መከስከስ በቃ ከልጆቼ ጋር ልቃጠል ነበረ እና ጌታ በጣም በቃ በድንቅ ነው በቃ እኔን የዛን ቀን ያተረፈኝ ማለት ነው። እና በቃ በኃይል እንትን ብሎ ፕሌኑ አረፈ ምናምን ነገር። ከዛ በብዙ ጭንቅ ከዛ ፕሌን ውስጥ ወጣን። ኬንያ ኤርዌይስ ውስጥ ነበር የሄድነው። መጨረሻ ላይ በቃ አደርና በስንተኛው ቀን ደግሞ ተመልሰን ወደዛ ምድር ሄደን እና በጅቡቲ ምድር ላይ በቃ ማረሳው ነገር ምንድነው ገና እንደገባን እኔ በጣም ታመምኩኝ። በቃ በሞትና በህይወት መካከል ገባው። ይሄ የሆነው ምንድነው ገና እንደሄድን አንድ ወንድም ነበረ ጌታ የባረከው ልጅ ፍስሐ ይባላል። የድሬዳዋ ልጅ ነው። ጣፋጭ ውሃ እንድንጠጣ ፍሪጅ ትንሽዬ ፍሪጅና ውሃ ገዛልን። ጣፋጭ ውሃ ተገዝቶ ነው እዛ ሀገር በጣም ውድ ነው ውሃው። በቀን የምታወጣው ወጪ የውሃ ወጪ ነው በጣም ከፍተኛውና ዘምዘም ውሃ ይባላል። ያን ጣፋጭ ውሃ ገዝቶ ይሰጠን ነበር። ያን ጠጣ ነበር። ልጁ በአጋጣሚ ሰርጉን ሊያደርግ ወደ ድሬዳዋ መጣ። ሲመጣ ያንን ውሃ የምንገዛበት ሳንቲም አጣን። በቃ ከቤት ክራይ የሚላክልን ደግሞ እስከ ቤት ክራይና ከመብራት ወጪ ምናምን አይዘልም በቃ። እና እኛ የቸርቿንም ገቢ ስለምናቅ በቃ ይሁን እያለን እዛው እንትን እያለን እንኖራለን ማለት ነው። ያ ልጅ ወደ ድሬዳዋ ሲመጣ ያንን ሰሌም ምን አደረገ በቃ ይሄንን ውሃ ራሱን ጨውን ውሃ አቀዝቅዛችሁ ትጠጣላችሁ፣ እንደውም የጨው ውሃ ጤና ነው ተብሏል ምናምን ብሎ የጨውን ውሃ ቀጥታ ከቧንቧ ቀዳውና አቀዝቅዞ ሰጠን ማለት ነው። ልክ እኔ ያንን ውሃ ስጠጣ አንጀቴ ነካኝና በጣም በቃ በጸና ታመምኩኝ። የጅቡቲ ቅዱሳን ጌታ ኢየሱስ ይባርካቸው፣ የተሐድሶ ቤተክርስቲያን ፓስተር ቴዲ፣ ፓስተር ካሌብ እማረሳ ወንድሜ በቃ የጅቡቲ ቅዱሳን በቃ ተረባርበው ጸልየው በጣም በቃ ሰሌ ሌት ተቀን እያለቀሰ በጣም በጾም በጸሎት እግዚአብሔር ከዛ ሞት እግዚአብሔር አስመለጠኝ። በጣም ጌታን አመሰገንኩኝ ከተነሳው በኋላ። ቀጥሎ ደግሞ ልጆቼ ደግሞ በከፍተኛ ይሄ ሀራራ የሚባል አለ ዝቅተኛ የሆነ ቁስል ነገር ነው። ቀጥሎ ደግሞ ካሽ የሚባል ደግሞ አለ። ካሽ የሚባለው ደግሞ በጣም ትልልቅ ቁስል ነው። በጣም ነው የሚያብጠው፣ በጣም ነው የሚደማው፣ በጣም በቃ መግል ይዛል። ከፍተኛ ስቃይ በቃ ልጆቼ በጣም ተሰቃዩ። በተለይ ወንጌል በጣም ተሰቃየች። ሄኖክ በጣም ተሰቃየ። ዋጋ ከፈልኩኝ። ፋርማሲ በቃ ሄዳለሁ መድኃኒቱ ምንም እነሱ ላይ ሊሰራ አልቻለም። እና መጨረሻ ላይ አንዲት እህት በቃ አንድ የልጆቼ የግል ዶክተር አለ ብላኝ አንድ ሀረብ ዶክተር ጋር ወሰደችኝ። ከዛ እሱ በቃ ከዚህ በኋላ እቺ ልጅ አለ በመድኃኒቶቹ በሽሮፖቹ ውስጧ ደክመዋል። ስለዚህ ለሷ ምንም የምንሰጠው መድኃኒት ስለሌለ ዝም ብላ በልብስ ሳሙና እየተዘፈዘፈች እየታጠበች በቃ ቫዝሊን እየተቀባች ትኑር ምናምን አለ ማለት ነው። ከዛ እኔ ደግሞ ቫዝሊኑ ላይ እየጸለይኩኝ የተጸለየበት ዘይት የወይራ ዘይት ላይ እየጸለይኩኝ በቃ እግዚአብሔር ያንን ቁስል ከላዩ ላይ እያራገፈ ተነስታ እንደገና መቆም ቻለች። እግዚአብሔር ረዳን። የሙቀቱን ጊዜ እንደዛ አሳለፍን። 1 አመት እንደዛ ተጎዳን። በሁለተኛው አመት በሶስተኛው አመት ደግሞ ጌታ የሰጠኝ እህት አለችኝ እዚህ አዲስ አበባ በጣም በቃ አሰገደች ትባላለች። በጣም ከነ ልጆቿ ላመሰግናት በዚህ አጋጣሚ እፈልጋለሁ። ሙቀት ላይ እያመጣኋቸው እሷ ጋር ማሳረፍ ጀመርኩኝ ማለት ነው። ግንቦት፣ ሰኔ፣ ሐምሌ፣ ነሐሴን ይህንን 3 ወር እያመጣው እሷ ጋር አሳርፋቸዋለሁ። ልክ ሙቀቱ ሲያልቅ ደግሞ ቢያንስ መስከረም ግማሽ ድረስ እንኳን ሙቀቱ አያልቅም። እስከ ጥቅምት ድረስ ሙቀት ነው እዛ ሀገር እና ልክ ሙቀቱ ሲያልፍ ደግሞ እንደገና ይዣቸው ወደዛ ሀገር ሄዳለሁ። እንደዚህ እያልኩኝ በእግዚአብሔር በሰጠኝ ጸጋና ምህረት ያንን የተላክንበትን ሚሽናችንን እግዚአብሔር በረዳን ጸጋ አጠናቀን ወደዚህ ምድር ተመለስን ማለት ነው። እግዚአብሔር ይባርካችሁ። ትልቅ ተጋድሎ ነው ያረጋችሁ። ደግሞ ጌታ በብዙ ፍሬ ባርኳችኋል። ግን ቀላል የሆነ ተጋድሎ አይደለም ያደረጋችሁት፣ ቀላል የሆነ መስዋዕትነት አይደለምና እስቲ ፓስተር በዛ ጊዜ አሁን ሜሪ በነገረችን የምታስታውሰው ነገር ካለ እስቲ አክልበት። ዳንዬ በጣም እግዚአብሔር ይመስገን። ያው አሁን ሜሪ ትንሹን ነገር ነው ያለችው። በጣም እጅግ ከባድ ነበረ። የጅቡቲ ሚሽን በጣም የሚከብድ ነበረ። አንደኛ አየሩ በጣም የሚሞቅ ነበረ። ባለቤቴ ደግሞ ገና እንደመጣች በዚህ በፕሌኑ አደጋ ከደረሰው ባሻገር ከመጡ በኋላ በጣም ሙቀት ነበር ጊዜው አስታውሳለሁ። ገና ጅቡቲ እንደገባን እጅግ ሙቀት ነበር እና የሚገርም ገና እንደገባች ውሃ ንጹህ አልነበረም እና እኔ ነገርኳቸው ለልጆቹ
በቃኛ ወንጌላውያን። ስለዚህ የቀረበልንን ነገር ነው የምንጠጣው፣ የቀረበልንን ነገር ነው የምንበላው። ስለዚህ ይህን ነገር መልመድ አለብን፣ የሀገሪቱን ውሃ መጠጣት አለብን ብለን ያንን የጨው ውሃ ኦልሞስት እስከ 6 ወር አካባቢ እንጠጣ ነበረ፣ ብዙ ገንዘብ ስላልነበረ የምንገዛበት። ስለዚህ በዛ ጊዜ የማስታውሰው ሜሪ በጣም ኃይለኛ ህመም አመማት፣ በጣም አደገኛ ህመም አመማት፣ እስከ ሞት የሚያደርስ 2 ጊዜ የሞተች 2 ጊዜ ኦልሞስት ሞታ ነው የተነሳችው። ይህንን አብረውኝ የነበሩ እዛ እሷን ሲያስታምሙ የነበሩ ቅዱሳን የሚያውቁት ነው። 2 ጊዜ በቃ ኦልሞስት ሞታ። ሰዎች አንተ ጨካኝ ነህ፣ ሚስትህን ለመግደል ነው ወይ እዚህ የመጣሁት ሲሉ ነው፣ እኔ የክርስቶስን ኢየሱስ ሙሽራ የሆነችውን እጮኛውን ለመትከል ነው የመጣሁት። ወንጌል ሚስቴን የሚነጥቀኝ ከሆነ በወንጌል የከበረ ነገር ነው፣ ቢሆንም ግን ባለቤቴ ለስራ ነው የመጣችው እንጂ አትሞትም ብዬ እነግራቸው ነበር። በዚህም ደግሞ ለብዙ ፓስተሮች ወንጌላውያን ታላቅ መነሳሳት፣ ወንጌል ለካ እንደዚህም ሸጦ እስከ መምጣት ነፍስን እስከ መስጠት ይሰበካል በሚል ለብዙዎች ምስክርነት ሆነዋል። እና በጣም ከባድ ህመም ነበር ያመማት። የልጆቼ በጣም የማይነገር ነው። በዛ ጊዜ የኔም መንፈሳዊ አባት ፓስተር ሳሚ መጥቶ በአይኑ አይቷቸዋል። በጣም እጅግ ይደሙ ነበረ። መሬት ነው ምንተኛው፣ ሙቀት አለው፣ ፋን አለ እና ያ ሙቀት ደም ስለሚፈሳቸው አንሶላ ላይ አስተኝቻቸው ሙቀቱ ቁስላቸውንና ገላቸውን አድርቆት ያድራል እና ጠዋት አንሶላውን ከገላቸው ላይ ለማስነሳት ውሃ እያስነካው በማረብ ውሃ እያስነካው በብዙ ትግል ነበር የሚነሳላቸው የነበረው እና እነሱም በጣም እጅግ የዋሁን ሰውነታቸው ላይ ሳይቀር ጠባሳው አለ እስከዛሬ ድረስ። በጣም ትልቅ ዋጋ ነው የከፈሉት። ከዛም በኋላ እኔ ራሴ የምመገበው ምግብ ከምግቡ ጾም ነበር፣ ጸልይ ነበር። ከዚህ የተነሳ እዚህ መቀመጫ አካባቢ በጣም ቁስል ነበረ። ይህንን ለብዙ ሰው አልተናገርኩም፣ ብዙዎች አያውቁትም። የዛሬ ምስክርነት ነው። በጣም እጅግ ደም ይፈሳኝ ነበር፣ ቆስሎ ማለት ነው። መቀመጫ ላይ በጣም ብዙ ጊዜ ቆስሎ ደም በጣም ይፈሳኝ ነበር እና አንዳንድ ጊዜ ለማገልገል ስቆም በሱሪው ሳይቀር ደም ይፈስ ነበረ እና በጣም እሳቀቅ ነበር። ዳይፐር ነው ወይ ማድረግ ያለብኝ እዚህ ጋር ወይንስ እንዴት ነው የምቆጣጠረው ይሄን ደም እስኪል በጣም እሳቀቅ ነበር። ቢሆንም እግዚአብሔር ይመስገን በዛ ሀገር ደግሞ ውሃ ነው የምንጠቀመው ወንዶችም ሴቶችም እና በታጠብኩ ቁጥር በጣም ብዙ ጊዜ ደም ይፈሳኝ ነበረ። አንዳንድ ጊዜ ይህንን ለባለቤቴ ሰውረው ነበረ። ቢሆንም ግን ወንጌል ደም እስከ ማፍሰስ ነው ማለት ተፈንክተን ደም ፈሶን ያውቃል። ይሄ ደግሞ ደስ የሚለው የከበረ ነው። ለሚሽን ሄደን ነው እና የጅቡቲው በቃሌ የምገልጸው አይደለም። በጣም ብዙ ነገር አሳልፈናል። ግን ያው በዚህ ሁሉ ውስጥ የረዳንን እግዚአብሔር አሁንም እናመሰግናለን። እግዚአብሔር ይመስገን። ምትጨምረው አለ? እኔ ያው በጣም የጅቡቲ ቅዱሳንን ማመስገን እፈልጋለሁ ከሙቀቱ በቀር ማለት ነው። ጅቡቲ በጣም ሰዎቹ ለኔ በጣም ጥሩ ሰዎች ናቸው። በተለይ እህቴ ላቀች ማሞ በጣም የተባረከች እህቴ ናት። በጸሎት በጣም አብረን ተደጋግፈን እንጸልይ ነበር። ለቤተሰቦቻችን እንጸልያለን፣ ለቤተ ክርስቲያን በጣም እንጸልይ ነበር። በቃ እስካሁን ድረስ እሷ ቀኝ እጄ ናት። በቃ በጣም በጸሎት እንረዳዳ ነበር። ፓስተር ካሌብን እግዚአብሔር ዘመኑን ባለቤቱ ፍቅርን በጣም እግዚአብሔር ይባርካቸው። በብዙ መሰናክል ውስጥ በቃ ሲያጋጥመን ወደ ቤታችን መጥተው የሚመክሩን የሚጸልዩልን የሚያበረታቱን ወገኖቻችን ናቸው። በጣም ጌታ ኢየሱስ ይባርካቸው ልል እወዳለሁ። በተለይ ደግሞ አልሃዴ ያሉ ቅዱሳን ኤርትራውያን ስደተኞች ካምፕ ውስጥ ያሉ ቅዱሳን እጅግ በጣም ጥሩ ሰዎች ናቸው። ሪቲ በቃ ትራሃስ አሁን ስማቸው ጠፍቶኛል። እጅግ በጣም በዛ ካምፕ ውስጥ ያሉ እህቶች ወንድሞች በጣም እነ ጳውሎስ በጣም ጥሩ በቃ እግዚአብሔር ዘመናቸውን ይባርክ ነው ምለው። በጣም ረጅም ከጅቡቲ ፓስተር ሳሚ ሄዶ አይቶታል። ረጅም ኪሎ ሜትር ነው። በጫት መኪና ነው ተጭነን እዛ የምንሄደው። በፓስፖርት በቪዛ ነው በእርግጥ የምንገባው ግን
በጫት መኪና በማይመች መኪና በጭነት መኪና ተጭነን በጣም ብዙ ቀኑ ሙሉ ፀሐይ መጥቶን ወደዛ ካምፕ እንሄድ ነበር። እዛ ደግሞ ልባቸው ለወንጌል የተከፈተ ነው። እግዚአብሔርን ይሰማሉ፣ ጌታን ይወዳሉ። በዛ ያሉ ቅዱሳን በቃ ኤርትራውያን በጣም ጥሩ ልብ አላቸው ለጌታ። በቃ አገልጋይ ሲመጣ አገልጋይ ይከብርባቸዋል። በጣም አገልጋይ ይቀበላሉ። እግዚአብሔር የላከውን አገልጋይ ይቀበላሉ፣ ይሰማሉ። በጣም የተባረኩ ናቸው። ስለዚህ በዛ ያሉ ቅዱሳንን ላመሰግን እወዳለሁ። ጌታ ኢየሱስ ዘመናቸውን ይባርክላለሁ። ይባረኩ። አሜን። እኔም በዚህ አጋጣሚ በጅቡቲ ያሉትን ቅዱሳን ፓስተሮች፣ የአብያተ ክርስቲያናት መሪዎች፣ ወንድማችን ፓስተር ካሌ ባለቤቱ፣ እነ ፓስተር ሰለሞን የሕያው ቃል ቤተ ክርስቲያን መሪ፣ ሁሉንም እዛ ያሉት የአጥቢያ ቤተ ክርስቲያን መጋቢ ፓስተሮች፣ ቅዱሳን እኔ ያስተማርኳችሁ ያጠመቅኳችሁ በኋላ ደርሳችሁ ከአመት ከሁለት አመት በኋላ በገንዘባችሁ፣ በቃላችሁ፣ በጸሎታችሁ አብራችሁን የተጋደላችሁ በሙሉ ስለ እናንተ በእውነት በሰማይም ቢሆን በምድርም እግዚአብሔርን ሁልጊዜ አመሰግነዋለሁ። እናንተ ዛሬ ለእኛ ሕያው ፍሬዎቻችን ናችሁ። ይሄ ሁሉ ድካም፣ ይሄ ሁሉ ዋጋ መክፈል እንደዚሁ አልቀረም። ብዙዎቻችሁን አጥምቀናል። ብዙ ቅዱሳን በተለይ እዛ ሀገር ሄደው በተለያየ ችግር ውስጥ የነበሩ ከእብደት የተፈወሱ፣ ከተለያየ ነገር ከበሽታ የተፈወሱ፣ ጌታን ያገኙ፣ ተስፋ ቆርጠው የነበሩ ከዛ በኋላ ጌታን ካገኙ በኋላ ወደ ትዳር እስከ መግባት ቆሜ እኔው ራሴ በምስባክ እስከ ድራቸው ድረስ አግብተው ዛሬ ወልደው የሚኖሩ በጅቡቲ ያው ምስክሮቻችን ናችሁ። እናንተ ለኛ ሁልጊዜም የሚታይ ፍሬዎቻችን ናችሁ እና እናንተን አፍርተናል። እናንተም ደግሞ ከዚህ በኋላ በመነሳት ወደ የመን ወደ ሊቢያ በመግባት ትላልቅ ተጋድሎ ልታረጉ እንደምትችሉ እናምናለን እና እግዚአብሔር በጅቡቲ ያሉትን ቅዱሳን በዚህ ደግሞ በአዲስ አበባ በወንጌል በዓለም ያሉ እህታችን ታሪኳ በጣም በጸሎት እዚህ የነበረው የጸሎት ቲም አገልጋዮች በወልዲያ በመቀሌ በተለያየ ቦታ ያሉ የወንጌል በዓለም ሁሉ ቤተሰብ በጸሎት አብራችሁን ትጋደሉ ነበር እና እግዚአብሔር ትውልዳችሁን አብዝቶ ዘራችሁን ልጆቻችሁን ሁሉ አብዝቶ ይባርክ። ወንጌል በእናንተ ሕያው ሆኗል። ወንጌል በእኛ ሕያው ሆኗል። ዳኒ በእናንተም እንግዲህ ወንጌል ሕያው ሆኗል። ምክንያቱም ይሄ ራሱ ቢጻፍ ሕያው የሆነ የሚጻፍ ታሪክ ነው። ሰው ደግሞ ሲሰማው ራሱን የቻለ ወንጌል ነው እና በእናንተም ሕያው ወንጌል ሕያው ሆኗልና እግዚአብሔር ይመስገን። ቀጣዩም ዘመናችን የወንጌል ነው። እስከ እስትንፋሳችን መጨረሻ ወንጌል መቼም ቢሆን አይቀዘቅዝብንም፣ አይበርድብንም። አሁንም ቀጥሎ እግዚአብሔር የምድራችንን ተስፋ የሚሞላበት ተስፋ ፍጹም የሚሆንበት ዘመን ደርሷልና በዚህ አጋጣሚ ይህንን ክሊፕ የምታዩ ሰዎች በሙሉ ወንጌል የምንሰራበት ጊዜ ነው። አሁን በቃ ይህ የወንጌል ዘመን ነው እና ያ በአባቶች የተነገረ ተስፋ ስጋ የሚለብስበት ስለሆነ በወንጌል በማንኛውም በጎዳና በቤታችሁ በጎረቤታችሁ ጊዜው ሳይደርስ በኋላ ወንጌል ለመስራት ምነው ጊዜ ባገኘው ሳትሉ ጊዜው አሁን ነው እና ለወንጌል ሁላችንም እንነሳላለሁ። እግዚአብሔር አብዝቶ ይባርካችሁናል። አሜን። ማለት ስለ አመጣችሁልን ዕቃ በጣም ጌታ ኢየሱስ ይባርካችሁ። ዘመናችሁ አገልግሎታችሁ ይባረክ። በጣም ነው ደስ ያለኝ። ምክንያቱም እኔ በቃ ሁሉ ሰሌ ቅድም እንደተናገረው በጣም ቆንጆ ሶፋዎች፣ የቤት እቃዎች ነበረንና ትሄዳላችሁ ሲባል በቃ ሁሉንም ነገር ሰጥቼ የሚሸጠውንም ሸጬ ምናምን የሄድኩት ወደ ጅቡቲ ስንዘምትና በቃ ከዛ ከመጣን ጀምሮ የለንም የቤት እቃ በቃና እንግዛ እስኪ ሰከንድ አንድ የሚሸጡትን እንጠይቅ ምናምን ስለው ጌታ ያመጣል፣ ጌታ ያዘጋጃል፣ በቃ አንቺ ለቁሳቁስ አትጨነቂ ዝም ብለሽ ኑሪ ምናምን ነው የሚለኝና ሰሞኑን ራሱ በቃ ፍሪጅ ግዴታ ነው መግዛት አለብን እያልኩኝ እዚህ ጎረቤት እህት ያለችና እሷ ጋር ነበር ማስቀምጠው አትክልቶችን ምናምንና መግዛት አለብን እያልኩ በጣም ከሱ ጋር እነጋገር ነበረ። እግዚአብሔር ደግሞ በጊዜና በሰዓቱ እናንተን አዘጋጅቶ በእናንተ ተጠቅሞ የሚያስፈልገንን ነገር ስላመጣልን በጣም ጌታን አመሰግነዋለሁ። በጣም እግዚአብሔርን እባርካለሁ። እናንተንም ዘሮቻችሁ የእናንተን ቀኝ እጅ የሚደግፉ ሁሉ የተባረኩ ይሁኑ ብዬ ልናገር ወዳለሁ። ጌታ ኢየሱስ ይባርካችሁ።
እንግዲህ ተመልካቾቻችን ዛሬ የነበረን በፓስተር ሰለሞን ቤት ከባለቤቱ ጋር ከልጆቹ ጋር የነበረን ቆይታ ይሄን ይመስላል። እንግዲህ ፕሮግራማችንን ከማጠናቀቃችን በፊት ያው እንዳያችሁት ለነሱ በሰርፕራይዝ መልክ የሶፋና እንዲሁም ደግሞ የፍሪጅ ስጦታ እንዲሁም ደግሞ ከፊታችን ላላቸው ጉዞ የ10,000 ብር የፍቅር ስጦታ በሰርፕራይዝ መልክ አበርክተናል። ታዲያ ከማጠናቀቃችን በፊት እኛም ልናመሰግናቸው የሚገቡ ወገኖች አሉን። በተለይ ደግሞ እነዚህን አገልጋዮች እነዚህን የእግዚአብሔር ሰዎችን ለዚህ እንዲበቁ የረዷቸው እነሱ ሲያመሰግኗቸው የነበሩትን ሁሉ እኛም በሰርፕራይዝ ስም በጋብስ ዓለም አቀፍ አገልግሎት ስም እጅግ አድርገን ጌታ ይባርካችሁ እንላለን። በተለይም ደግሞ ያነሷቸው የእግዚአብሔር ሰው ፓስተር ሳሚን በጣም እግዚአብሔር ይባርክ። ለወንጌል የደፈረ ለወንጌል የቆረጠ ልብ ያለው ብዙ ኃያላን ያስነሳኛም እንግዲህ በሰርፕራይዝ እንግዳ አድርገን ያቀረብነው ሰው ነው። ሐዋርያው አለማየሁ በቀለ ቅድም ፓስተር ሰሌ ሲነግረን ነበረ። እሱንም እንደዚሁ አቀርበነው ነበረ። ብዙ በሚዲያ ላይ ያላየናቸው ብዙ በፖስተር በፍላየር ላይ ያላገኘናቸው ነገር ግን ሰማይ በላይቭ የሚከታተላቸው ድንቅ የእግዚአብሔር ኃያላኖች ስላሉ እግዚአብሔርን እጅግ አድርገን እናመሰግናለን። እኛ የምናያቸው በተለያዩ ሚዲያዎች ላይ በሶሻል ሚዲያ ላይ ብዙ የምናያቸው ብዙ የምናደንቃቸው አገልጋዮች እንዳሉ ሁሉ በድብቅ ያሉ ነገር ግን ስማቸው በጣም ከፍ ያለ በእግዚአብሔር እይታ ውስጥ ቁጥራቸው የሰሩት ስራ ያመጡት የነፍሳት ቁጥር በጣም በርካታ የሆኑ ታላላቅ ኃያላን ሰዎች አሉን በስውር የሚሰሩ እነሱን ደግሞ ጌታ በአደባባይ የሚያወጣበት ዘመን ስለሆነ ጌታን እጅግ አድርገን እናመሰግናለን። ከነሱ ውስጥ አሁን የጠቀስኳቸው ፓስተር ሰሌድ ባለቤቱን አይተናል። በጣም በሚገርም ተጋድሎ ውስጥ አልፈው በሚገርም አይነት ውጤትና ክብር ተመልሰዋል። አሁን ደግሞ እዚህም ትልቅ እግዚአብሔርን እጅ እያዩ ነው ያሉትና እግዚአብሔር አብዝቶ ይባርካቸው ማለት እንፈልጋለን። እንግዲህ ተመልካቾቻችን ለዛሬ ያዘጋጀነው የሰርፕራይዝ ዝግጅት በዚህ እናጠናቅቃለን። በሚቀጥለው ሳምንት ከሌላ የሰርፕራይዝ እንግዳ ጋር እንጠብቃችኋለን። እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም